ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ በሀገራዊ ምክክር ተሳታፊዎች ላይ ፋኖ ጥቃት ያደርሳል ብለን አንገምትም ሲሉ ኮሚሽነር መላኩ ወልደማርያም ተናገሩ። ከጅቡቲ ወደ ኢትዮጵያ በቦት የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለ። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል ማህበሩ አሳሰበ። የፌዴራል ፖሊስ በዮሐንስ ቦያለውና ክርስቲያን ታደለ ጉዳይ ስዩም ተሾመን ለፍርድ ቤት ማቅረብ አለመቻሉን ገለጸ። እስራኤል በምስራቅ ጋዛ በመኖሪያ ህንፃ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያንን መግደላቸውን በአካባቢው የሚገኝ ሆስፒታል ገለጸ። ሀገራዊ ምክክር ተሳትፎ ላይ ፋኖ ጥቃት ያደርሳል ብለን አንገምትም ሲሉ ኮሚሽነር መላኩ ወልደማርያም ተናገሩ። ላለፉት 4 ቀናት በባህር ዳር ከተማ ሲካሄድ በነበረው የሀገራዊ ምክክር የአጀንዳ ማሰባሰብ ላይ ሲሳተፉ ከነበሩ የማህበረሰብ ተወካዮች ውስጥ የተወሰኑት በዚህ ሂደት በመሳተፋቸው ምክንያት ወደ መኖሪያ ቀያቸው ሲመለሱ ጥቃት ይገጥመናል የሚል ስጋት እንዳላቸው ሲናገሩ ተደምጠዋል። ለዚህ የተሳታፊዎች ስጋት በኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነሮች አንዱ የሆኑት አቶ መላኩ ወልደማርያም በሰጡት መግለጫ በባህር ዳር በተካሄደው ጋዜጣዊ መግለጫ ላይ ምላሽ ሰጥተዋል። የማህበረሰብ ተወካዮች ወደ ወረዳቸው የሚመለሱበት ደህንነታቸው በተጠበቀ አኳኋን በመጡበት አግባብ እንደሆነ አስረድተዋል። በሚሄዱባቸው አካባቢዎች ያለው ህብረተሰብ አይደለም ፋኖም ጥቃት ያደርስባቸዋል ብለን እኛ አንገምትም ብለዋል ኮሚሽነር መላኩ። ለምክክር ሄዳቸዋል በሚል ፋኖ እነርሱ ላይ ጥቃት የሚሰነዝር ከሆነ በጣም የሚያስገርም ነገር ነው የሚሆነው ማለት ነው። ግን እንደዚህ ያደርጋል ተብሎ አይገመትም፣ እስካሁንም አልሰማንም፣ እንደዚህ አይነት መረጃም የለንም ሲሉ አክለዋል። ከጅቡቲ ወደ ኢትዮጵያ በቦት የሚገባ ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለ። በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር አስታውቋል። በባቡር በቀን እስከ 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ለማመላለስ የታቀደ ሲሆን ይህ የነዳጅ አቅርቦት ችግርን ከመቅረፍ በላይ የነዳጅ ማጓጓዣ ጊዜን ይቀንሳልም ተብሎ ታምኗል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት አገልግሎት እንደሚጀምር ተጠቁሟል። የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረበት የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹ ይታወሳል። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። በተለያዩ ምክንያቶች ጫካ ገብተው ትጥቅ ትግል እያካሄዱ የሚገኙ፣ እስር ቤት ያሉ እንዲሁም ሀገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎችን ለመፍጠር የጀመረውን ጥረት አጠናክሮ እንደሚቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽነሩ ጥረቱን ከግብ ለማድረስ የተለየ ትኩረትም ሰጥቶ እንደሚሰራ ገልጿል። ይህ የተገለጸው ሐሙስ ሚያዝያ 2 2017 ዓ.ም በባህር ዳር ከተማ በተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት ላይ ነው። በስነ ስርዓቱ ንግግር ያደረጉት የሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር አቶ መላኩ ወልደማርያም በክልሉ ባለው ጸጥታ ሁኔታ ምክክር መደረጉን በተመለከተ የሚቀርቧቸውን ትችቶች አንስተዋል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባሉበት እንዲሁም ለትጥቅ ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉ የኮሚሽኑን እንዳሉ በተለያዩ አጋጣሚዎች እንሰማለን፣ መረጃም ደርሰውናል ያሉት አቶ መላኩ ኮሚሽኑ በዚህ ረገድ ያለውን አቋም ለተሳታፊዎች አስረድተዋል። መታወቅ ያለበት ቁም ነገር መላው የአማራ ሕዝብ የአማራ ክልል ጉዳይ የሚያገባው መሆኑ ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል ብለዋል። ትግራይ በሀገራዊ ምክክር መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል ማህበሩ አሳሰበ። ለሌተናንት ጀነራል ታደሰ ወረደ ሁለንተናዊ ድጋፍ ማድረጉንም እንደሚያጠናክር አስታውቋል። የትግራይ ህዝብ በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በህዝብ ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ትላንትና ሚያዝያ 1 2017 ዓ.ም ባወጣው መግለጫ አሳስቧል። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት
ሆነው ለሁለተኛ የተሾሙት ሌተናንት ጄኔራል ታደሰ አጋርነቱን በገለጸበት መግለጫው የህገ መንግስት ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲልም አሳውቋል። የትግራይ ክልል ጊዜያዊ አስተዳደር ሆነው ለተሾሙት ሌተናንት ጄኔራል ታደሰ ወረደ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግ አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግ እንዲሰሩም አሳስቧል። ፌዴራል ፖሊስ በዮሐንስ ቧያለውና ክርስቲያን ታደለ ጉዳይ ስዩም ተሾመን ለፍርድ ቤት ማቅረብ አለመቻሉን ገለጸ። ዮሐንስ ቧያለውና ክርስቲያን ታደለን በተመለከተ አቶ ስዩም ተሾመ ባደረጉት ንግግር ተከሰው ለችሎት እንዲቀርቡ በፍርድ ቤት የታዘዘው ፌዴራል ፖሊስ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም የሚል ምላሽ መስጠቱን ጠበቃ ሰለሞን ገዛኸኝ ተናግረዋል። አቶ ስዩም መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራሙ አቶ ዮሐንስና ክርስቲያን ታጥቀው መንግስት እንገለብጣለን ብለዋል፣ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቀዋል የሚል ንግግር በማድረጋቸው በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር መከሰሱን ጠበቃ ገዛኸኝ አረጋግጠዋል። በችሎቱ ላይ የቀረቡት አቶ ዮሐንስ ቧያለው ከአሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረው በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመስለው ብለዋል ሲሉ ጠበቃቸው ገዛኸኝ ተናግረዋል። አቶ ክርስቲያን ታደለ በበኩላቸው እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልቸገረው የፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ አስረድተዋል። እስራኤል በምስራቅ ጋዛ በመኖሪያ ህንፃ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገለጸ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሼጃያ በሚባል ስፍራ በሚገኘው አል-ሐዋሺ መስጊድ አቅራቢያ የሚገኙ ቦታዎችን ኢላማ አድርገዋል ብለዋል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችም ከፍርስራሹ ውስጥ ሟቾችን ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችል ተናግሯል። ረቡዕ ምሽት አጠቃላይ የሟቾች ቁጥር በይፋ ሳይገለጽ 15 አስክሬኖች መገኘታቸው ብቻ ይፋ ሆኗል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለው ከፍተኛ የሐማስ አሸባሪን መትቻለሁ ብሏል። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል ኢላማቸውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጨምሮ በርካታ እርምጃዎች ተወስደዋል ሲልም ገልጿል። ወታደራዊ ቡድኑ ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ